ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት አደራችሁ? ሰላም አደራችሁ ወይ? ሌሊቱን እንዴት ብላችሁ አደራችሁ? ሌሊቱን እኔ የሰማሁት ነገር እንግዲህ አብርሽና ሄርሜላ መታረቃቸውንና ይቅርታ መባባላቸውን ነው የሰማሁት። እንኳን ደስ ያላችሁ ብያቸዋለሁ ማለት ነው። እኔ ከዛ ደግሞ የሰማሁት ደግሞ የዳኒን ስልክ ገና አልመለሱም ብላ ሄሉ ታያበደች ነው ማለት ነው። እሱ መለሱልኝ ብሏል። አንቺ ምን አሳበደች? አንቺ ስደውልለት ስልኩን አያነሳም፣ ስለዚህ አልመለሳችሁለትም እያለች ብድ ብላለች ማለት ነው። በዛ ላይ ሩታ ታብዳለች። በዛ ላይ ደግሞ ሄርሜላና አብርሽ አዲስ ፍቅራቸውን መልሰው ሄርሜላ አሸናፊነቷን አረጋግታ ቆጭ ብላለች ማለት ነው። ዛሬ ማታ በአዲስ ነገር በአዲስ ህይወት ጠብቁን ብለዋቸዋል። እንዴት ጠብቋቸው ብለን እናሳስባቸዋለን። እኛ ያው አስተላላፊ እንጂ እንትን አይደለንም ማለት ነው። ስለዚህ ዛሬ ማታ በአዲስ ነገር በአዲስ ህይወታችንን ቀጥለናል። ተንግዲህ ማንም አይገባብን፣ ሁሉም ሰው ደግፎናል ብለዋል። ግማሾቻችሁ ትናንትና እንዴት ሩታን ትቆጣታለች እያላችሁ ስታብዱ የአብርሽን እህት ማለት ነው እንዴ ወንድሟ እንደዛ ስታንገበግበው ለምን ተቆጣችሁ ብላችሁ አልተቆጫችሁም? እሷ የባል እንትን ስለሆነች ነው እንደዚህ የሆናችሁት። አክስቷ ራሱ እንደዛ ስትሆን ለምን ያክስቷን ነገር አንትላላላችሁም? ሁሉም ሰው ነው በሩታ ላይ እንትል ያለውና አንዳንዶቻችሁ በጣም ትገርማላችሁ። ይሄ እኮ መቆጣት ሳይሆን ለምን አረግሽው? ይሄ የባልሽ ገበና አይደለም ወይ? ባልሽን እኮ መመለስ ብትችይ ኑሮ ከኔ ጋር ትመልሻለሽ፣ እኔ አግዝሻለሁ ብዬሻለሁ ለምን ያለችው። ከዛ እሷ ደግሞ የእሱን ጥፋት አይተሽ ነው እኔ ወንድሜ ስለሆነ ነው ምናምን ስትላት እኔ እንደዚህ ብዬ አላውቅም፣ ለሱ ቁም ያላውቅም፣ ላንቺ ነበር የምቆመው እንዳለ ቤተሰቦቹ። በነገራችን ላይ እንደ አብርሽ አይነት ቤተሰቦች የትም አይገኝም ማለት ነው። ስለዚህ እናንተ የምታዳንቁት ማለት ነው። ለዛ ላይ ደግሞ የድራማው ተዋናኝ መሆናቸውን እንግዲህ እያያቸው ነው። እና ለማንኛውም ሄርሜላና አብርሽ ተመልሰው ገና 100,000 ታልገባች ሊቋብለጥም ሊቆምም የማይችል ነገር ነው። ስለዚህ ገንዘባቸውን በልተው ዝም ብሎ መቀለድ አይቻልም ማለት ነው። ገና 100,000 አልገባችም። 100,000 ሊያስገቧት ነው። ሰው ደግሞ 100,000 ቶሎ ቶሎ አስገቡ እየስላቸው ስድብ ብቻ ነው እንጂ ሰባት አረጉም። ስለዚህ 100,000 ለማስገባት ቶሎ ቶሎ 100,000 ሞልታቸው እኛም ሰላም እናገኝ ማለት ነው። እና ለዚህ ነው እንጂ እነሱ እያፌዙብን እንዴት እንደምትሆን ሩታ ማለት ነው። እኔ እኮ ቪዲዮን በደንብ የማትከታተሉ ልጆች ይሄ እኮ ትክክለኛ ቢሆን ኑሮ እንደዚህ የሆነ በቃ እየሳቀች ምናምን እኮ ነው ውስጡ እንትን የምትለውና ግማሾቻቸው እንዴት ትናገራታለች፣ እንዴት እንደዚህ ትላታለች። እንዴት ትየዋም እኮ የድራማው ተዋናይ ነች። ምን ሆናችሁ ነው? ይሄ ምን ሆናችሁ ነው? ሁሉም እዛ ውስጥ የገቡት በሙሉ እነ አቤል እነ ምናምን የድራማው ተዋናይ ናቸው። እናንተ ድራማ ሲሰራ በአንድ ሰው ነው እንደምታውቁት? ቆይ በአንድ ሰው ነው እንደምታውቁት? አንድ ሰው ነው እንደ ድራማ እኮ ከ20 በላይ ሆኖ ነው የሚሰሩት። ስለዚህ አንዱን አንዱ ሲቀዘቅዝ አንዱ ይመጣል፣ አንዱ ሲደክመው አንዱ ይተካል። ስለዚህ ለዚህ ነው ሄርሜላ ብቻ ነች አሁን ያልተቀየረችው እንጂ እንዳለ እየተቀያየሩ ነው። አሁን ደስታም ሌላ እንትን ይዞ መጥቷል። አለቃትም ብሏል። ምን እንደሚያደርጋት አይታወቅም። ዛሬ እንደው የሆነ ፖስት ተደርጓል፣ አንቋት ሩታን ማለት ነው። ስለዚህ ገና ብዙ ነገሮች ይመጣሉ። ገና ደስታም እየተሰጠውን ምንድን ነው የሚባለው እንትን አላሟላም፣ ገና አልተስተካከለም። አሁን አስተካክሎ ሊመጣ ነው። ስለዚህ እናንተ ሰውን ከመሳደብ ሰውን ከማዋረድ እና ከመሳደብ አባት ከመሳደብ ልትቆጠቡ ይሻላቸዋል ማለት ነው። የሩታንም አባት እናት መሳደብ የአብርሽንም የሄርሜላንም መሳደብ የለባቸውም። እነሱ ልጆቹ ናቸው እንደዚህ አይነት ነገር እያመጡ ያሉትና በዛ ላይ ደግሞ ሁሉም ተመካክረው የሚሰሩበት ነው። አክስትም ቢሆን እህትም ቢሆን ምንም ቢሆን አብረው እየሰሩ ነው ያሉት እና እኔ ትክክል እየተናገራችሁ ነው ብዬ አይደለም የማስበው ማለት ነው። ማለት
ሁላችንም ፈራጅ መሆን አይገባንም። የአብራች እህት አሁን ትናንትና ሩታን ተናገረቻት ብላችሁ ስንቶቹ ናቸው ሲጨብሩ ያደራችሁ? እኛ ከጎንሽ ነን እኛ እንዲህ ህጅና እስኪ በጣገቧ ቁጭ በይ። ከበጣገቡ ያሉት እኮ እነሱ ናቸው። እነሱ እኮ ናቸው የሚያዋጧት። አንቺ እዚህ ቀን ለቻናልሽ ብለሽ ቻናልሽን ለማሳደግ ብለሽ ስላለፈለፍሽ ነው እንዴ? ነው ለእሷ አዝነሽ? ውይ ለእሷ አዝነሽ አዳሪ። ማንም ለማንም አያዝንም። ለቻናላችሁ ብላችሁ ነው። ለ10 ሳንቲም ልትለቃቅሙ ነው እንጂ ወይም ለሩታ ወይም ለአብርሽ አዝናችሁ አይደለም ስታለቅሱ የምታልቁት። ውሸታሞች። እውነቱን እየተናገርን እንሄድ። አሁን ጾም ነው። እናንተም ጾም ላይ ናችሁ፣ እኛም ጾም ላይ ነን። ስለዚህ እውነቱን ተናገሩ ብዬ ነው የማስበው ማለት ነው። ማለት በትክክለኛው ተመጣችሁ የአብርሽ እህት ጥፋተኛ አይደለችም። ለምን ዋሸሽ? ለምን እንደዚህ ታደርጊያለሽ? ለማን የባልሽን ገበና እሱ ገበናሽን አውጥቶ አሰጣው ነው ያለቻት። ሌላ ምንም ነገር እንትን ያለችው የለም። ይህ ሁሉ እንደዚህ ያደረገቻት እንደዚህ ያለቻት እንዲህ ከጎኗ ስንት ዓመቱ ሙሉ የእሱ ቤተሰቦች አይደሉ እንዲ ትል ሲሉ የነበሩት እናንተ ናችሁ። እንዲ እዛ ጋር ሄዳችሁ ስታዳንቁ የነበሩት አታዳንቁ። እና ሚዲያ ላይ የምትናገሩትን ነገር የአብርሽን እመት ያውን ሁሉ ስድብ የምትሳደቡ ማለት ነው። ሩታ ጀግና ነች። ጀግና ብትሆንማ የባሏን ገበና ለማንም አሳልፍ አትሰጥም ነበረ። የባሏን ቢንቱን አሳልፍ አትሰጥም። ለነገሩ የውሸት ቢሆን ነው እንጂ እናንተ እዛ ጨለማ ላይ ጥለውታ እንዴት ጨለማ ላይ አውጥተው ጥለውታ እንዴት መጥቶ ሊብ ላይ ገባ? ዳኒ ማለት ነው። እንዴት መጥቶ ማታውን ቪዲዮ ሰራ? መኪና የለ ምን የለ ምን ከሌለበት ቦታ ነው፣ ታክሲ ከሌለበት ቦታ ነው የጣሉት። ይሄ ሁሉ ድራማቸው ነው። ድራማቸው እንትሉን ወሰድ ነው ብለው ሊያወሩ ነው። ይሄ ስልክ ደግሞ ትናንትና ሲሰጣት ያያችሁት ስልክ ደግሞ አብርሃም በብዛት አብርሃም ነበር የሚይዘው ይህን ስልክ ማለት ነው። እና ድራማቸው ነው እንጂ በምንም ነገር ምንም ቪዲዮም የተቀራረጡት ነገር የለም። ምንም አብረው ነው ያሉት። ሻንጣውን ይዞ ለማስመሰል እዛች በዋጋ ይዞ ሄደ፣ ይዞ ገባ። ስለዚህ እናንተ ሁለቱም ምንም የተጠሉ ነገር የለም። የተሰጣቸው ካራክተር አላልቃለ ምንም እንትን አላለም። አሁን ደግሞ የበፊቱ እንደ ቀልድ የያዙት እንትን ነበር። አሁን ደግሞ ሄሉን ለተመጠፍ ብል ባሉ። ስለዚህ እናንተ ቀልድ ነው እንዴ? በኢትዮጵያ ኑሮ መኪና ሁሉ